ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ትናንት ሮብ የፈረንሳይ የወደፊት የጠፈር ስትራቴጂ በገለጹበት ንግግራቸው ዘመናዊ ጦርነቶችን ቀድሞውኑ በጠፈር ላይ የተካሄዱ ሲሆን ቀጣዮቹ ጦርነቶችም እዛው ይጀመራሉ ብለዋል። ማክሮን የፈረንሳይ የጠፈርና የአቪዬሽን ማዕከል በሆነችው በቱሉዝ ባደረጉት ንግግር የዛሬ ጦርነት አስቀድሞ በጠፈር ላይ እየተካሄደ ነው፣ የነገውም ጦርነት በጠፈር ላይ ይጀመራል ብለዋል። ፕሬዝዳንቱ አክለው ዝግጁ እንሆን፣ ይህ በመሬት በአየርና በባህር ላይ ለሚካሄዱ ወታደራዊ ዘመቻዎች ስኬታማ ቅድመ ሁኔታ ይሆናሉ ሲሉም ተናግረዋል። የሩሲያ የጠፈር ተሽከርካሪዎች የፈረንሳይ ሳተላይቶችን እየተከታተሉ ነው ያሉት ማክሮን የጠፈር መሰረተ ልማት ላይ የሳይበር ጥቃት እየደረሰ መሆኑንም ገልጸዋል። ጠፈር መሸሸጊያ ሳይሆን የጦር አውድማ ሆኗል ብለዋል ፕሬዝዳንቱ። ሁለት የዩክሬን ከፍተኛ ባለስልጣናት የስራ መልቀቂያ ደብዳቤ ማስገባታቸው ተገለጸ። ባለስልጣናቱ የፍትህ ሚኒስተር ሄርማን ሃሉሼቼንኮና የኢንጂነር ሚኒስተር ስቪትላንድ ግሬንቾክ ናቸው። ሚኒስትሮቹ የ$100 ሚሊዮን ሙስና በማጭበርበር ወንጀል ክስ ከተመሰረተባቸው በኋላ ነው ለመልቀቅ የወሰኑት ተብሏል። ባለስልጣናቱ የአውሮፓ ህብረት ለዩክሬን ኃይል መሰረተ ልማት የመደበውን ፈንድ ለግል ጥቅማቸው አውለዋል ነው የተባለው። ዩክሬን ከሩሲያ ጋር ጦርነት ከገባችበት ጀምሮ ከፍተኛ የሙስና አዘቅት መግባቷ ተገልጿል። በአውስትራሊያ ዕጣ ፈንታን ተነበያለን እንዲሁም ሀብትና ጤናን ያመጣል በሚል የቻይና ባህላዊ ክንውን አጭበርብረዋል የተባሉት እናትና ልጅ በቁጥጥር ስር ውለዋል። የ53 ዓመቷና የ25 ዓመቷ ሴት ልጇ በአውስትራሊያ ነዋሪ የሆኑት ቪየትናማውያን በዚህ መንገድ $46 ሚሊዮን አጭበርብረዋል ብሎ የሀገሪቱ ፖሊስ እናትና ልጅ ከፍተኛ ደረጃ የሚንቀሳቀስ አጭበርባሪ ህገወጥ ገንዘብ አዘዋዋሪ ቡድን አባላት መሆናቸውንም ፖሊስ ገልጿል። እናትየዋ የሚያጭበረብሯቸውን ሰዎች ወደፊት ቢሊየነር ስትሆኑ ታይቶኛል በማለት ገንዘብ ተበድረው ግማሹን እንዲሰጧቸው እንደሚያደርጉም ነው ፖሊስ የገለጸው። እናት የወንጀል ቡድኑ በመምራት የራስ ባልሆነ የሰዎች ገንዘብ ሀብት በማፍራትና ማጭበርበር ጨምሮ 39 ክሶች ቀርበውባቸዋል። በአንጻሩም ልጃቸው የወንጀል ጥቅም ተካፋይ በመሆን በ7 ወንጀል ስትከሰስ ፖሊስ የልጅቷን የዋስትና መብት በማክበር እናትየዋን በማረሚያ ቤት እንዲቆዩ አድርጓል ያለው አራዳ ኤፍኤም ነው። ከአዲግራት ከተማ ወደ ክልሉ ዋና ከተማ መቀሌ እንዲሁም ወደ አድዋ የሚወስዱ ቁልፍ መንገዶች በህወሓት አርሚ 15 በተባለ ቡድን በተካሄደ ተቃውሞ ምክንያት ተዘግተው መዋላቸውን የአካባቢው ነዋሪዎች ገለጹ። ይህንን የመንገድ መዝጋት በክልሉ ምስራቃዊ ዞን አዲግራትና በማዕከላዊ ዞን አድዋ እንዲሁም ከዋና ከተማዋ መቀሌ ጋር ያለውን የትራንስፖርት የንግድና የህዝብ እንቅስቃሴ በእጅጉ እንዳስተጓጎለ ተገልጿል። ተቃውሞውን እንዳካሄደ የተነገረለት አርሚ 15 የተሰኘው ቡድን በቀድሞ የህወሓት ጦር መዋቅር ውስጥ የነበረ ክፍል እንደሆነ መረጃ ያመላክታሉ። የአካባቢ ምንጮች እንደገለጹት የተቃውሞ መንስኤ ምን እንደሆነ እስካሁን በግልጽ አልተገለጸም። ይሁን እንጂ ይህ ክስተት የፕሪቶሪያል የሰላም ስምምነት ተከትሎ በትግራይ ክልል እየተካሄደ ባለው የሰራዊት ትጥቅ መፍታት ማቋቋምና ውህድ ሂደት ዙሪያ አልፎ አልፎ ከሚነሱ ውጥረቶች ጋር ግንኙነት ሊኖረው እንደሚችል ታዛቢዎች ይጠቁማሉ። በጉዳዩ ዙሪያ ከክልሉ ጊዜያዊ አስተዳደርም ሆነ ከሌሎች ኦፊሴላዊ አካላት እስካሁን የተሰጠ መግለጫ የለም። የግብፁ ፕሬዝዳንት ለኬንያው አቻቸው ደውለው በኢትዮጵያ ላይ ስሞታ አቀረቡ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ኬንያ ስልክ በመደወል ከፕሬዝዳንት ዊሊያም ሩቶ ጋር ውይይት ማድረጋቸውን ኢጂፕት ቱዴይ ዘግቧል። እንደ ዘገባው አልሲሲ በዚህ ወቅት በአባይ ተፋሰስ ሀገራት ውስጥ የሚደረጉ የልማት ጥናቶችንና ፕሮጀክቱን ሀገራቸውን እንደምትደግፍ ገልጸዋል። ከዚሁም ጋር አያይዘው ግብፅ በውሃ ፍላጎቷ ላይ ማንኛውንም ጉዳት እንዲደርስ የማትፈልግ መሆኑን አስታውቀው ኢትዮጵያ የወሰደችውን የተናጠል እርምጃ እንደምትቃወምም አስረድተዋል። ፕሬዝዳንት ዊሊያም ሩቶ በበኩላቸው ሀገራቸው በአባይ ተፋሰስ ሀገራት መካከል ትብብርና የኢኮኖሚ ውህደት እንዲፈጠር ፍላጎት እንዳላትም ገልጸው ይህ የማንኛውንም ሀገር ጥቅም እንደማይጎዳ ማረጋገጫ እንደሚሰጥም አስታውቀዋል። ግብጽ በኬንያ ውስጥ በተለያዩ የልማት ዘርፎች ላይ እያደረገችው ላለው ድጋፍም አድናቆት እንዳላት መናገራቸውን ዘገባው አስረድቷል። ይህ በእንዲህ እንዳለ ኢትዮጵያ በ$5 ሚሊዮን ያስገነባቸውን የህዳሴ ግድብ በምታስመርቅበት ወቅት በክብር እንግድነት የተገኙት ፕሬዝዳንት ዊሊያም ሩቶ መሆናቸው ይታወሳል። የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ኬንያ በህንድ ውቅያኖስ ላይ ለኡጋንዳ የባህር በር ካልሰጠች ወደፊት በሁለቱም ሀገራት መካከል ጦርነት ሊቀሰቀስ ይችላል በማለት ማስጠንቀቃቸው አነጋጋሪ ሆኗል። ኡጋንዳ የህንድ ውቅያኖስን የመጠቀም መብት አላት ያሉት ሙሴቬኒ ኡጋንዳ በኬንያዋ ሞምባሳ ወደብ በኩል ከህንድ ውቅያኖስ ከታገደች ወይም ለውቅያኖሱ የሚኖራትን ተደራሽነት እንደ መብት ሳይሆን እንደ ልዩ ጥቅም የሚታይ ከሆነ ጦርነት ሊቀሰቀስ ይችላል በማለት ነው የተናገሩት። ወደብ አልባ ሀገራት የባህር በር እንዳያገኙ
ማገድ እብደት ነው በማለት ሙሴቬኒ ያወገዙ ሲሆን ኡጋንዳ ለደህንነቷና ኢኮኖሚያዊ በህንድ ውቅያኖስ ላይ መብት አላት በማለት አጽንኦት ሰጥተዋል። ኡጋንዳ ወደብ አልባ መሆኗን የባህር ኃይል ለመገንባት እንቅፋት እንደፈጠረባት ሙሴቬኒ ጠቁመዋል። የኬንያ የውጭ ጉዳይ ሚኒስትር በበኩሉ በባህር በር ምክንያት ጦርነት ሊቀሰቀስ ይችላል የሚለውን የፕሬዝዳንት ሙሴቬኒ ማስጠንቀቂያ አጣጥሎ ኡጋንዳ ከህንድ ውቅያኖስ እንደማትታገድ ገልጿል። ሆኖም ኡጋንዳ በሞምባሳ ወደብ የንግድ አገልግሎት ከማግኘቷ ውጭ በህንድ ውቅያኖስ ላይ የባህር በር እንድታገኝ ኬንያ ትፈቅድ እንደሆነ ሚኒስትሩ አልጠቆመም። አንድ የሚኒስትሩ ከፍተኛ ባለስልጣናት ግን የኡጋንዳ ፕሬዝዳንት የሉዓላዊነትና የተፈጥሮ ሀብት ጉዳዮች ምን ማለት እንደሆኑ መቼም አይጠፋቸውም የሚልም ምላሽ ሰጥተዋል። የዓለም ጤና ድርጅት በደቡብ ኢትዮጵያ ክልል ለተከሰተው በሽታ አፋጣኝ ምላሽ ለመስጠት 300,000 የአሜሪካ ዶላር ድጋፍ መደረጉ አሳወቀ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በማህበራዊ ትስስር ገጻቸው ባጋሩት መግለጫ በደቡብ ኢትዮጵያ ክልል የተከሰተው ሄሞራጂክ ፊቨር ህመም አፋጣኝ ድጋፍ ለመስጠት ከዓለም ጤና ድርጅት የአደጋ ጊዜ ፈንድ 300,000 የአሜሪካ ዶላር ድጋፍ መደረጉን ይፋ አድርገዋል። ዳይሬክተሩ የዓለም ጤና ድርጅት አስፈላጊ በሚሆንበት ጊዜ ሁሉ ድጋፍን ለማሳደግ ዝግጁ መሆኑን አክለው ገልጸዋል። መግለጫው ድንበር ዘለል የሆነ ስርጭትን ለመከላከል በኢትዮጵያና በደቡብ ሱዳን የሚገኙ የዓለም ጤና ድርጅቶች ቢሮዎች በቅንጅት እየሰሩ መሆኑን ጠቁሟል። የዓለም ጤና ድርጅት በሽታው ወደ ተቀሰቀሰበት አካባቢ ባለሙያዎችን ጨምሮ የተለያዩ መድኃኒቶችና ቁሳቁሶችን መላኩን ዳይሬክተሩ አስታውቀዋል። የሊቢያ ባለስልጣናት 49 ሰዎችን ጭና የነበረችው ጀልባ በአልቡሪ ነዳጅ ማውጫ አቅራቢያ ከሊቢያ የባህር ዳርቻ ሰሜን ምዕራብ በሚገኝ ክፍት የባህር ዳርቻ ከሰጠመች በኋላ ለ6 ቀናት በባህር ላይ ሲንሳፈፉ የነበሩ 7 ሰዎችን በህይወት አግኝተዋል። በሊቢያ ባህር ዳርቻ ላይ ጀልባ ከሰጠመች በኋላ ቢያንስ 42 ስደተኞችን ጠፍተዋል፣ ይህም ሞተዋል ተብሎ ተገምቷል ሲል አይኦኤም አስታውቋል። አይኦኤም እንዳለው ከሆነ ስደተኞቹ ከሱዳን፣ ከናይጄሪያ፣ ከካሜሩንና ከሶማሊያ የመጡ ናቸው። ሊቢያ በ2011 ወዲህ በኔቶ ድጋፍ በተደረገለት አመጽ ሙአሚር ጋዳፊ ከስልጣን መውደቅ በኋላ ከግጭትና ከድህነት ወደ አውሮፓ በሜዲትራኒያን ባህር በኩል ለሚሰደዱ ሰዎች መሸጋገሪያ መንገድ ሆኖ ቆይታለች። በማዕከላዊ ሜዲትራኒያን ባህር የሰጠሙ ስደተኞች ቁጥር በዚህ ዓመት ብቻ 1000 መድረሱን አይኦኤም ገልጾ የዚህ ሳምንት አደጋ ያንን ቁጥር በይበልጥ ከፍ አድርጎታል ብሏል። በመላው ሜዲትራኒያን ባህር በ2024 የሟቾች ቁጥር 2452 እንደደረሰ የአይኦኤም መረጃ ያሳያል። ይህ አሳዛኝ ክስተት ከሱርማንና ከላምፔዱሳ አቅራቢያ ከደረሱ ሌሎች ገዳይ አደጋዎች ከጥቂት ሳምንት በኋላ መከሰቱን ስደተኞች በማዕከላዊ ሜዲትራኒያን መስመር ላይ የሚያጋጥማቸውን የማያቋርጥ አደጋ ያጎላል ሲል በመግለጫው ላይ ተናግሯል። በጥቅምት ወር አጋማሽ ላይ በዋና ከተማዋ ትሪፖል በምዕራብ በኩል ባለው የባህር ዳርቻ ላይ የ61 ስደተኞች አስክሬን ተገኝቷል። አይኦኤም በመስከረም ወር ላይ 75 ሱዳናውያን ስደተኞች የጫነች ጀልባ ከሊቢያ ባህር ዳርቻ ላይ በእሳት ከተያዘች በኋላ ቢያንስ 50 ሰዎች መሞታቸውን አስታውቆ ነበር። በደሴ ከተማ በተማሪ ሊዛ ደሳለኝ ግድያ የተጠረጠረው ግለሰብ በቁጥጥር ስር ዋለ። በአማራ ክልል የደሴ ከተማ ፖሊስ መምሪያ የከተማዋ ነዋሪ የሆነችውን ተማሪ ሊዛ ደሳለኝና የግድያ ወንጀል በመፈጸም የተጠረጠረው ግለሰብ በቁጥጥር ስር ውሏል። የመመሪያው አዛዥ ኮማንደር ጥላሁን ታደሰ እንዳስታወሱት መስከረም 28 ቀን 2018 ዓ.ም ምሽት ላይ ተማሪ ሊዛ ደሳለኝ ተገላ ተገኝታለች። የተፈጸመውን የወንጀል ድርጊት ተከትሎ ፖሊስ የምርመራ ቡድን ተደራጅቶ ጉዳዩን እየተከታተለ ይገኛል ነው ያሉት። በዚህም ህዳር 2 ቀን 2018 ዓ.ም በግድያ ወንጀሉ የተጠረጠረው ግለሰብ በቁጥጥር ስር መዋሉን ገልጸዋል። በመምሪያው የወንጀል ምርመራ ምክትል መምሪያ አዛዥ ኮማንደር ተሾመ ተስፋይ በበኩላቸው ተጠርጣሪው ሞባይል ስልክ ለመቀማት በሚል የፈጸመው ድርጊት መሆኑን በመግለጽ የእምነት ክህደት ቃሉን ሰጥቷል ብለዋል። ፖሊስ ምርመራውን አጠናክሮ በመቀጠል ቀሪ የምርመራ ስራዎችን እንደሚያከናውንም ጠቁሟል።